እንደተለመደው በድጋሚ ተመልሰን መጥተናል። ዛሬም ደግሞ የተለያዩ አዳዲስ ክንውኖች እናነሳለን። ዛሬ ደግሞ የምናየው የ1997ቱን የግንቦት የምርጫውን ትግል ነው የምናየው። ከዛ ጋር በማገናኘት ደግሞ አሁን ላይ በሀገሪቷ ላይ እየተካሄደ ያለውን ደግሞ የነጩን ጋውን ሪዮት እናያለን። የሰላማዊ ትግሉን ደግሞ አንድ ላይ በማያያዝ እናያለን እና አብራችሁ እንድትቆዩ እንዲሁም ደግሞ እንደተለመደው ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ወደ ፕሮግራማችን እንሂድና የ97ቱን የምርጫ ትግልን እንዴት ነበር የተጀመረው? ምን ነበረ ህዝቡን እንደዛ ከዛ በኋላ የተፈጠሩ ብዙ ነገሮች ነበሩና እነሱን እንይና ከዛ በኋላ ደግሞ ቀጥለን ወደዛኛው እንሄዳለን። ስለዚህ 97ቱን ምርጫ እንይ እስቲ። እሺ፣ አመሰግናለሁ። እኔም የፒያሳ ቤተሰቦች እንደምንሰነበታችሁ ሰላማችሁ ይብዛ። ግንቦት 7 1997 ልክ የዛሬ 20 ዓመት በዛሬው ዕለት እሁድ ቀን ነው ያለው። እሱ ቀን ግንቦት 7 1997 ማለት እሁድ ቀን ነው ያለው እና በኢህአዴግ አቆጣጠር ሶስተኛው ሀገራዊ ምርጫ ይለዋል። በመላው ህዝብ አቆጣጠር በታሪክ የኢትዮጵያ ህዝብ የመጀመሪያው ምርጫ ነው ብንል ማጋነን አይሆንም። ምክንያቱም ከዛ በፊት ያሉ ምርጫዎች አይ ቲንክ በንጉሱም ጊዜ እኮ ምርጫ ነበር እንደ አቅሚት የፓርላማ ምርጫ። ንጉስን አትመርጥም እንጂ የፓርላማ አባላትን ትመርጥ ነበር። ስለዚህ እንደ አቅሚቲ ንጉሱ ምርጫ ነበራቸው። ደርግም ጊዜያዊ አስተዳደር ሆኖ 12 እና 13 ዓመት ቆይቶ ከዛ ኢህድሪን መሰረትኳል። ህገ መንግስት ጽፏል እኮ ደርግ ህገ መንግስት ጽፎ ሸንጎ ብሎ ብሔራዊ ሸንጎ ማለት ፓርላማ እንደማለት ነው። እሱም ሸንጎ ምርጫ አድርጓል እንደ አቅሚቲ ሊወርድ 3 ዓመት ነው 4 ዓመት ሲቀር። ስለዚህ መንግስቱ ኃይለማርያም ራሱን ያስብ የነበረው መጨረሻ ዓመት ፕሬዚደንት፣ ከዛ በፊት የጊዜያዊ ወታደራዊ አስተዳደር ደርግ ሊቀመንበር እየተባለ ነው የኖረው። የመጨረሻዎቹን 4 እና 5 ዓመታት ግን ፕሬዚደንት መንግስቱ እየተባለ ነው የኖረው። ፕሬዚደንትነቴን አገኘው የሚለው በምርጫ ነው። ስለዚህ እሱም እንዳቅሚቴ ምርጫ አለኝ ይላል። ከዛ 83 ኢህአዴግ መጣ። ከዛ 84 ላይ አካባቢ ምርጫ ብሎ አድርጓል። ምንም በቃ ሙሉ 100% በመላ ሀገሪቱ ኢህአዴግና አጋሮቹ ናቸው ያሸነፉት። ትንሽ ያን ሊገዳደረው ሞክሮ የነበረው ኦነግ ነበረ። ምርጫው አንድ ቀን ሲቀረው ኦነግ ራሴን አግልያለሁ አለ ነው የሚሉ። ግን ምንድነው በሰዓታት ውስጥ በአስርቶች የሚቆጠሩ የኦነግ አባላት በየገጠሩ ይገደሉ ነበር። ስለዚህ ግድያው በጣም ዘግናኝ ስለነበረ አዲስ አበባ ጉለሌ አካባቢ ነው የኦነግ ጽሕፈት ቤት የነበረው። እዛ ያሉ መሪዎቹ ዋና ጸሐፊ ገላሳ ዴልቦ፣ ምክትሉ ማነው ስማቸው ሌንጮ ለታ ነበሩ። ስለዚህ ምርጫውን ነው ማነው አባሎቻችን እየተገደሉ ነው ብለው አቦርት አደረጉት። በቃ ኢህአዴግ 100% ነው። ከዛ ኢፌድሪን መሰረተ ማለት ነው። 87 ላይ ህገ መንግስት ጸደቀ። ህገ መንግስቱ ጸድቆ 87 ግንቦት ላይ ምርጫ አደረገ። 88 ላይ አዲስ መንግስት መሰረትና ለ3 ዓመታት የሽግግር መንግስት ፕሬዚደንት የነበረው መለስ ዜናዊ ጠቅላይ ሚኒስትር መለስ ዜናዊ የተባለ የፕሬዚደንቱን ይሄ ስሙላው ሲምቦሊክ የሆነውን ስልጣን ነጋሶ ጊዳዳ ያዙና ፕሬዚደንት ነጋሶ ጊዳዳ ተባሉ። በቃ ከዛ በቃ ኢህአዴግ ዘመን ተጀመረ። ዋናው ኢፌድሪ ይሉታል እነሱ። ስለዚህ ውሸት ነው። 92ም የሆነ ምርጫ አደረጉ። የተወሰነ ቦታ ላይ እንግዲህ ተቃዋሚዎች አሸንፈዋል ይባላልና ኢዴፓ ምናምን የሚባሉ ፓርቲዎች የሆነ ቦታ አሸንፈዋል። ዞሮ ዞሮ ኢትዮጵያ ዝም ብሎ የውሸት ነበር ምርጫና 97 ነው የምር ምርጫ። 97ን ምርጫ ለምን ማድረግ ፈለገ ኢህአዴግ? በተለይ መለስ ነው። ኢህአዴግ መለስ ምንድነው እስካሁን ዲሞክራሲን በደንብ ማስፈን ያልቻልኩት ይገዳደሩኝ የነበሩ የህወሓት ውስጥ የነበሩ ሰዎች ነበሩ። እነሱ አምባገነናዊ ናቸው፣ ስለ ዲሞክራሲ ቀና አመለካከት የላቸውም፣ እነሱን አስወግጃለሁ ነው የሚላቸው የእርዳታ የሚሰጡትን ነጮቹ። ስለዚህ እንከን የለሽ ምርጫ 97 ላይ አድርጋለዋል። እንግዲህ ይገዳደሩኛል፣ ዲሞክራሲ ይጠላሉ የሚላቸው ሰዎች ህወሓት ውስጥ የነበሩ አንጃ ተብለው የተባረሩ ሰዎች ናቸው። 1993 ላይ ተወልደ፣ አለምሰገድ፣ ስዬ እንግዲህ በስም ከጠቀስናቸው ገብሩ አስራት፣ ወይዘሮ አረጋሽ፣
ሰለሞን ጢሞ የሚባሉ እንደዚህ ቢተው በላይ የሚባሉ በሲቪል በወታደር ደግሞ ነጻድቃን ምናምን የነበሩበት ከዛ እነሱን ጠርጎ አባረረ። ከዛ ህዋት ውስጥ ኢህአዴግ ውስጥ መለስ ዜናዊ ብቸኛ ፊገር ሆነ ማለት ነው። 93 97 ለረጂ ድርጅቶች ለፈረንጆቹ በቃ እርዳታችሁን ቀጥሉ፣ 97 ግን እንከሌለሽ ምርጫ አሳያችኋለሁ አለ። ከዛ በኋላ ብዙ እንደ ሪፎርም የሚያደርገው ብዙ ነገሮችን አደረገ። መለስ በጣም ህዝብ ጠጋ ብሎ መታየት ጀመረ ምናምንና ሲያስበው 97 ላይ የሚያሸንፍ መሰለው። ተቃዋሚም የለም ያን ያህል እንዲህ ነው የምትለው ገሌ የምትባል ተቃዋሚ ያለ። እውነት ለመናገር ግንቦት ላይ ምርጫውን ሊያደርጉ መስከረም ጥቅምት አካባቢ ኢኒሼቲቭ አፍሪካ የሚባል ድርጅት ጥናት አሰርቶ የምርም ኢትዮጵያ ውስጥ ፖፑላር የሆነው መሪ አገር ማሻገር ይችላል፣ አገር ስቴብል ማድረግ ይችላል ብሎ ብዙ ህዝብ የሚያስብበት መሪ መለስ ዜናዊ ነው። እና በቃ ይሄ የተፈረከረከ አንድ ወጥ የሆነ ቁመና የሌለው ነው የተቃዋሚው ጎራ። ስለዚህ እነዚህ ማሸነፍ አያቅተኝም ከፈት ባደርገው ቅቡልነትን አገኛለሁ እና እነሱ ትንሽ 40 50 የሆነ ወንበር ቢይዙ አያችሁ የፓርላማው ዳይቨርሲፋይድ ሆኗል። ግን ህዝቡ ከአቅሙ በላይ ሆኖበት ነው ከኢህአዴግ በላይ የሚወደው ኃይል የለውም ይላል። ብሩም ይቀጥላል። ህዝቡም በህዝቡ ላይ ያለው በአገሪቷ ላይ ያለው ስልጣን ሌጂቲማይዝድ ይሆናል ለኢህአዴግ። ፈረንጆቹም ሲያዩ በቃ እውነትም ዲሞክራሲ ከዚህ በላይ ምን ያደርገው ታዲያ ይላሉ ማለት ነው። ይሄን የሆነውና በደንብ ነው የከፈቱት ተቋማቱ በደንብ ከፈቷቸው። ምርጫው በደንብ ይደረጋሉ፣ ክርክር ድምጽ በደንብ ይሰማ ብለው ኦሬዲ ለሁሉም የመንግስት ተቋማት ግልጽ አድርገዋል። ለሚዲያውም ለተቋማቱ ምርጫ ቦርድን ጨምሮ ሳይታሰብ ጥር መጨረሻ ላይ ነው የካቲት ቅንጅት የሚባል የአራት ፓርቲዎች ጥምረት መጣ። አሁን አንዳንድ መጽሐፎች ላይ እንደምናየው ይሄ የአራት ፓርቲዎች ጥምረት እንደሚመጣ ኢህአዴግም አያውቅም፣ የደህንነት ቢሮውም አያውቅም ይላል። እንግዲህ አንድ ኤርሚያስ ለገሰ የጻፈው መጽሐፍ ላይ ብቻ አውት ኦፍ ኖዌር ዱብ ብሎ መጣ ማለት ነው። ምንድነው እዛ ፓርቲ ውስጥ ያሉ ሶስቱ የሚታወቁ ፓርቲዎች ናቸው። ኢዴፓ ድሮም ነበረ፣ መኢአድ ድሮ ነበረ፣ ይሄ ከመአህድ የተወለደው። ከዛ ኢድሊ የሚባል ፓርቲ ነበር። ልክ የ92ቱ ምርጫ ባለቀ በነጋታው ማለት በማግስቱ በምርጫው ማግስት የተፈጠረ አንድ ፓርቲ ነበር። ድምፁ አይሰማም። ሶስቱ ፓርቲዎች እያሉ ሶስቱን እንደ ግሉ ሊያጣበቅ የሚችል ተብሎ ቀስተ ደመና የሚባል ፓርቲ ተፈጠረ። አሁን የትምህርት ሚኒስትር የሆነው ዶክተር ብርሃኑ ነው ሊቀመንበሩ። ከሱ ጋር አብረው ፕሮፌሰር መስፍን አሉ። ሌላ ባንች ኦፍ አዘርስ የሀገር ምሁር ማለት ነው የተሰበሰበ ፓርቲ ተመሰረተ። ፓርቲው ዓላማዊ ምንድነው? ልክ በሚቀጥለው ምርጫ ኢህአዴግን የሚመርጠው ቢገጥመው ፓርቲ አንድ እንዲሆን ብሎ የተመሰረተውም ለቅንጅትን ለመመስረት ነው አለ። እውነትም ቀስተ ደመና መመስረቱን ጠዋት ተናግሮ ከሰዓት ቅንጅት ተመሰረተ ማለት ቀድሞ ሰርተውት ነበረ። ከዛ በኋላ የመኢአድ የኢድሊ የኢዴፓና የቀስተ ደመና ፓርቲዎች ውህደት ህብረ ብሔራዊ ፓርቲ ነው። ከብሔር ዘለል የሆነ ኢትዮጵያ ብቻ የሚያቀነቅን ፓርቲን ይዘው ብቅ አሉ ማለት ነው። በዛ በኩል ማንድረሰው የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ተብሎ ዶክተር መረራ ጉዲና ሊቀመንበር፣ ምክትል ደግሞ ፕሮፌሰር በየነ ጴጥሮስ ያኔ ዶክተር በየነ ጴጥሮስ ነበሩ፣ እሳቸው ያሉበት ፓርቲ ሆነው እሱ እንደውም 14 ፓርቲዎች አሉ በውስጡ። አብዛኞቹ ከሀገር ውጭ ነው ያሉት። የሚታወቁት የዶክተር በየነ ጴጥሮስ ፓርቲና የኦሮሞ ብሔራዊ ኮንግረስ ፓርቲ አለ። ውጭ ግን እነ መኢሶን እነ ምናምን ሁሉ አሉ። ትግራይ ዲሞክራቲክ ፓርቲ ዶክተር አረጋዊ በርሄ ፓርቲ ሁሉ አለና ከዛ እሱ ያው ብሔር ነክ ነው በአብዛኛው በብሔር ዙሪያ ነው። ግን እነ መኢሶንም አሉ ያው። ስለዚህ ፓርቲው ምርጫው የሶስት ፓርቲዎች ኢህአዴግ አለ፣ ሁለት ተቃዋሚዎች አሉ፣ ህብረት የሚባልና ቅንጅት የሚባል ማለት ነው። ስለዚህ የበለጠ ጎልቶ የወጣ ቅንጅት የሚባለው ፓርቲ። ስለዚህ ኢህአዴግ ያላሰበው ዱብ እዳ ነው የገጠመው። ምክንያቱም ኢትዮጵያ ውስጥ አሉ የሚባሉ ምሁሮች ወደ ፖለቲካ ይመጣሉ ብሎ አላሰበም ነው። ስለዚህ ምርጫው በዛ ሁኔታ ቀጠለ። ከዛ መጀመሪያ ከፍቷቸው የነበሩ ተቋማት በተለይ ምርጫ ክርክር ምናምን የሚዘግቡ ተቋማት የሲቪል ድርጅቶችም ምርጫውን ጠጋ ብለው እንዲታዘቡ እንዲዘግቡ ምናምን ክፍት አድርጎ ስለነበረ ወደ ኋላ መመለስ አልቻለም። ያለውን ጊዜ አጭር ነበርና
በዛ አጭር ጊዜ ውስጥ ህዝቡ በጣም ኢንፎርምድ ሆነ። እንዳሁኑ ፌስቡክ ምንም የለም እና እንደ ትልቅ ቴክኖሎጂ ይቆጠር የነበረው ኤስኤምኤስ ነው። በኤስኤምኤስ እያንዳንዱ እሁድ በተደረገ ምርጫ ክርክር አልቆ ከእሁድ አጋማሽ በኋላ ለአምስት ሰዎች አስተላልፍ የሚል የኤስኤምኤስ አብዮት ተጀመረ ሳምንቱን ሙሉ እና በሬዲዮ በቴሌቪዥን ክርክር ምናምን አገሩ ጦዘ ማለት ነው። ከዛ በቃ እና የኢትዮጵያ ህዝብ በትክክልም ስለ ዲሞክራሲ ከሚሰብኩ ምሁራን በላይ ስለ ዲሞክራሲ ከሚገዘቱ ምሁራን ፖለቲከኞች በላይ የኢትዮጵያ ህዝብ በተግባር ዲሞክራሲን እንደሚናፍቅ ያሳየበት ግንቦት 7 1997 እንደዛ ሆነ። ምርጫው በጣም የሚገርም ነበር with an overwhelming turnout። በጣም የህዝቡ ለምርጫው የወጣው ህዝብ ማመን ከሚከብደው በላይ ነው እና በሚታይ ሁኔታ እንግዲህ እኔ ቢያንስ አዲስ አበባ ናቃለሁ። አዲስ አበባ በዜሮ ነው የተሸነፈው። ዜሮ አንድም ቀበሌ ምንም አይነት እንትን አላሸነፈምና ብቻ ዞሮ ምርጫው ግንቦት 7 ማታ ላይ አለቀ። ማታ ላይ የሀገሪቱ ጠቅላይ ሚኒስትር መለስ ዜናዊ ወጥቶ ለአንድ ወር የሚቆይ የአስቸኳይ ጊዜ አዋጅ አውጃለሁ አለ። በነጋታው ወጥቶ ኢህአዴግ ቆጠራው አልቋል፣ መንግስት ለመመስረት የሚበቃ ድምጽ አግኝቻለሁ አለ። ስለዚህ ይሄንን ያላመነ እንግዲህ አለ ምርጫው የሚያምር የነበረው እስከ ግንቦት 7 እስከ ምርጫው ቀን ነበረ። ግን ከዛ በኋላ በአሰቃቂ ደም አፋሳሽ ሁኔታ አለቀ። በተለይ ሰኔ 1 እና ጥቅምት 1998 የነበረው አዲስ አበባ ላይ ቢያንስ ከ500 በላይ ህዝብ አለቀ። መሪዎች ሁሉ ታሰሩ፣ 2 ዓመት ታስረው ተፈቱ። በቃ የኢትዮጵያ ፖለቲካ በብዙዎች ዘንድ ቢያንስ በሰላማዊ መንገድ የስልጣን ሽግግር አይደረግም የሚል መጥፎ ጠባሳ ጥሎ አለፈ እና ኢህአዴግ ያችን እድል መጠቀም አቅቶት ያንን እድል በማለፉ ምክንያት እንኳን ከስልጣን ላይ ከምንድን ላይ ነው መነሳት የሚከብዳል አለና ስለዚህ በጠመንጃ አፈሙዝ መግዛቴን እቀጥላለሁ በማለቱ መጨረሻ ላይ ኢህአዴግን የጠበቀው በተለይ ከኢህአዴግ አባል ድርጅቶች አንዱ የመለስ ዜናዊ ህወሓት መጨረሻ ላይ ጠበቀው ግን ይሄ ውርደት ሆኖ ቀረ ማለት ነው። እንደ ተራ ሽፍታ ሆኖ አለቀ ማለት ነውና ስለዚህ 97 በተስፋ የጀመረ ግንቦት 7 ግን በአሳዛኝ ሁኔታ ነው ያለቀውና ከ20 ዓመት በኋላ ደግሞ እንግዲህ አሁን ደግሞ እያየን ነው የነጩ ጋውን ብሎ በዚሁ ሰሞን በዚሁ ቀን በዚሁ ሳምንት ደግሞ ሐኪሞች እንግዲህ ከዛም በኋላ መምህራን እያለ የሚቀጥል ደግሞ የሆነ ህዝባዊ ቁጣ እያየን ነውና የታሪኩ መገጣጠም ገርሞኝ ከበፊቱ ካልተማረን ያው የበፊቱ የነበረው ያህል ነው ምናምንና አሁን ግን እየሄደ ያለው የነጩ ጋውን ሪዮት ምን አይነት ነው? የሰላማዊ ነው ገባ በፕሮፌሽናል የተማሩ ናቸው። ስለዚህ በጣም ከባድ ነው። በዘር የተመደበ አይደለም በተለያየ ነገርና ጥንቃቄም ይፈልጋል። ብዙ ስቴጆችን አልፎ ድርዚህ ደርሷልና ከዛ በኋላ ቀጣዩን ደግሞ ምን መሆን እንዳለበት በምን አይነት መንገድ መሄድ እንዳለበት እንዴት ማሳካት እንዳለባቸው በጣም ማሰብ ይፈልጋልና ያው መንግስትም ገብቶ እንዲያበላሸው የሐኪሞች እንቅስቃሴ ሰላማዊ እንቅስቃሴ እንግዲህ በዚህ ጉዳይ ከአሁን በፊት 2-3 ጊዜ እንግዲህ ተከታታይ ፕሮግራሞች ሰርተናል። ከወር በፊት እነሱ እንቅስቃሴያቸውን ጀምረዋል፣ ማሳወቅ ጀምረዋል። 1 ወር ሰጥተናል ብለው 12 ነጥቦችን አስቀምጠዋል። ደሞዝ ብቻ አይደለም፣ በጣም የመዋቅር ማሻሻያ የመዋቅር ስር ነቀል ለውጥ ያስፈልጋል ለጤና ባለሙያዎች ለሴክተሩም ጭምር ብለው ጊዜያዊ አፋጣኝ የሰርቫይቫል ጥያቄዎቻቸውን ብቻ ሳይሆን በዘላቂነት ይሄ ሴክተር እንዴት አድርጎ ለሀገር የሚበጅ ለባለሙያው እውነተኛ ሙያ እንዲሆን ያስፈልጋል ያሏቸውን 12 ጥያቄዎች አካተው 1 ወር ሆኗቸዋል በይፋ ከጠየቁ። ከ1 ወር በኋላ ግን ወደ ተግባራዊ እንቅስቃሴ እንገባለን፣ ወደ ናን ቫዮለንት አክሽን ወደ ሰላማዊ ሆነ ለለውጥ ትግል ውስጥ እንገባለን ብለው ነበር። እነሆ 1 ወሩ አለቀና ከማክሰኞ ጀምሮ ጥያቄያቸውን ወደ ተግባር ቀይረዋል ማለት ነው።
ለ5 ቀን የሚቆይ ለ4 ቀን የሚቆይ የመጀመሪያ ከአድማ በፊት ያለ የመጀመሪያ እንቅስቃሴ ጀምረዋል። ምንድነው የጤና ተቋሞቻቸውን ዘግተው ውስን ለሆኑ አገልግሎቶች ብቻ ክፍት አድርገው ለድንገተኛ ለህፃናት እና እንደዚህ ለወሊድ ለምናምን ያሉ አስቸኳይ ነገሮችን ብቻ ሌላውን የህክምና አገልግሎት ዘግተው አሁን ጥያቄያችንን መልሱ እያሉ መንግስት እንግዲህ ትናንትናና ዛሬ ትናንት ሙሉ በሙሉ ማክሰኞ ዕለት በመላ ሀገሪቱ ጤና ተቋማቱ ምንም አይነት ከነዚህ ከተጠቀሱት አገልግሎቶች ውጪ ምንም አገልግሎት ሳይሰጡ ውለዋል ማለት ነው። ጤና ባለሙያዎቹ ባቀዱት እናደርጓለን ባሉት መንገድ እየሄዱ ነው። መንግስትም ከነጀሊዎቹ ከናሽከሮቹ በተለመደ ድርቅናው እየሄደ ነው። ጤና ባለሙያዎቹ ወደ ኋላ የሚሉ አይመስሉም። መንግስትም በተለመደ ድርቅናው ቆይ ይሄ ነገር ከባድ ፍለድ ይዞ እየመጣ ነው ከነስልጣኔ ከናሽከሮቼ ከነምናምኔ ጠርጎኝ ሳይሄድ በፊት አንዳንድ ለውጥ ላድርግ እያለ አይደለም እንደማይል ይታወቃል። እስካሁን ባለው ሁኔታ ጤና ባለሙያዎቹ እያሸነፉ ነው። ያሰቧትን እያንዳንዷን ስቴፕ በአግባቡ እየሄዱ ነው። እነሱ እቺ ጆሮ ላይ ማዳመጫ አድርገው ልባችንን ትንፋሻችንን እንደሚለኩት ሁሉ የዚህ የሰላማዊ ትግል እንቅስቃሴያቸውን ኤቭሪ ስቴፕ ኦፍ ዘ ዌይ እያንዳንዱን እንቅስቃሴ እንደሚለኩ ያስታውቃል። በስማ በለው አይደለም በነሲብ አይደለም የሚያደርጉት በተጠና በተለይ አንድ ሰላማዊ ትግል የሰላማዊ ትግል ዋና ሊቅ የሚባል ሰው አለ ዶክተር ጄን ሻርፕ እና እኔ እንኳን ቢያንስ ማቃቸው ለተከታታይ መጽሐፍት አሉት። እነሱን መጽሐፍት በደንብ እንዳነበቡ ጋይድላይኑን በደንብ እንደሚከተሉ እና ራሴን እስክታዘብ ድረስ ደግሞ በደንብ እዛ ውስጥ ያሉ ዋና ቁም ነገሮች እንደገባቸው ያስታውቃሉ። እነሱን ስቴፖች እየተከተሉ ነው እየሄዱ ያሉት። መንግስት እንዴት እየሄደ ነው ያለው? በተለመደ ድርቅ ነው። ስለዚህ ይሄ ጉዳይ የጤና ባለሙያዎችና የመንግስት ብቻ ሳይሆን አሁን ልክ እንደ ቲያትር ብንወስደው አገሪቷ ያለ ሀብቷን ጠቅላላ አውጥታ ያስተማረቻቸው እጅግ የተማሩ ሰዎች ግን የተጨቆኑ የተበደሉ የራባቸው፣ በዚህ በኩል ደግሞ ምንም ያልተማሩ አገሪቷ አንቀራ የተፋቻቸው ከልጅነታቸው ጀምሮ በትምህርት በአግባቡ ያልገፉ ማህበረሰብ የጠላቸው ለቤተሰብ ዕዳ የሆኑ ለማህበረሰብ ዕዳ የሆኑ ሰዎች ጊዜያቸውን ጠብቀው ቀን ከሰጠው አገዛዝ ጋር ተሽሎክልከው የሆነ ሰው የሆኑ የወረዳ ኃላፊ የዞን ኃላፊ የጤና ተቋማት ኃላፊ የሚኒስትር ዴታ ጠቅላይ ሚኒስትር የሆኑ ደረቆች ባለጌዎች በዚህ በኩል ግን ቀን የሰጣቸው እጅግ በጣም አብዝተው የጠገቡ ሆዳቸው የጠገበ ልብሳቸው የጠገበ ኑሯቸው የጠገበ ልጆቻቸውን ለቫኬሽን አውሮፓና አሜሪካ የሚወስዱ በዚህ በኩል ከእግዚአብሔር በታቸው ነው ሊሞት ያለ የሚያድኑ የተቀደደ የሚሰፉ ደሞ የፈሰሰ ደም የሚያቆሙ ግን የራባቸው ሐኪሞች እኔ ትናንት አንዱ ባለቤቴ ወልዳ በሽሮ ነው ያረስኳት የሚል ሐኪም ያለበት አገር ማለት ነው ኢትዮጵያ። በዚህ በኩል ደግሞ ያለው ጫማው እንኳን ትናንትና ምንም እንደሌለው ወደ ኋላ ታሪኩን ሄደ የተወለደበት ቦታ ያሉ ሰዎችን ብታጣራ ምንም ያልነበረው ሰው ግን ቀን ሰጥቶት 2 ወር የካድሬ ኮርስ ወስዶ ከዛ የሆነ ነገር ሆኖ ህዝብ ያባላ ህዝብ እንትን እያለ ያሳሰረ ያስገረፈ የቢሮ ተንኮል ብቻ ስለሚያውቅ ተንተራርቶ ቁጭ ያለ ግን ብሩን ቀዶ እንኳን ቢጨርሰው የማያልቅበት ያለ ስብስብ ነው። አሁን በደንብ እንደ ቲያትር ብንወስደው ይሄን የነጩ ጋውን ንቅናቄ የሐኪሞቹ አመጽ የሚያሳየው this is the eternal battle between good and evil ጨዋና ባለጌ የተገናኙበት የቲያትር መድረክ ነው ይመስላል። is it going to stop? I don't think so. እስካሁን የሚያሳየው በሁለት ቀን ውስጥ በ48 ሰዓት ውስጥ ያየነው እየሄዱበት ያለው ሞመንተም የሚቆም አይመስልም። እና ጅሬም ይሄ ነገር እንደ ደራሽ ውሃ ጎርፉ
ይዞ ሊሄድ ነው ብለው የሚያቆሙ አይመስልም። ሐኪሞች በዚህ ሞመንተም ከቀጠሉ እያየኑ እንዳለ ከሆነ መምህራን ይቀጥላሉ። መምህራን ሲቀጥሉ ከዛ በኋላ እያንዳንዱ የራበው እንግዲህ ያስቡ የራቡ ምንጭ ምን እንደሆነ ይታወቃል። በጦርነት በቅንጡ ፕሮጀክቶች እንደ ኮሪደር ልማት ያለ በቅንጡ ቤተመንግስት የሀገሪቱ አንጡራ ሀብት እንዳለ እየፈሰሰ ነው። ኑሮ አብዷል፣ እሳት ሆኗል። ኢትዮጵያ ውስጥ ካድሬ ራሱ ከጠገበ ሌላ ሰው የራበው አይመስለውም። ግድ የላችሁም እነሱ ምንጩ ይሄ ነው። ስለዚህ ሐኪም ብቻ አይደለም ያኮረፈው፣ መምህር ያኮርፋል። ከመምህር ቀጥሎ ሌላውም ሲቪል ሰርቫንት ያኮርፋል። ሁሉም ይወጣል። ከዛ በኋላ የፋብሪካ ወዛደር ያቆማል። ሁሉም ያቆማል። መጨረሻ ላይ መለዮ ለባሹም ያቆማል። እሱን ተማምነህ ነው አይደል? አንድ ደብዳቤ አንድ ስፔሻሊስት የጻፈውን ደብዳቤ አየሁኝ። የሕክምና ስፔሻሊስት እባካችሁ መለዮ ለባሾች ወታደሮች ያችን ክፉ ቀን አትርሱ። ደማችሁ እንደ ጅረቷ እየፈሰሰ በሰሜኑ ጦርነት ምን ሆናለሁ ሳልል በደም ንክኪ ምን ይገጥመኛል ሳንል የተቀደደ ገላችሁን እየሰፋን እግራችሁን አንጀታችሁን እየሰፋን ተንከባክበናችሁ ከናንተ እኩል ብለን ተሰቃይተን እንባችሁን ደማችሁን ጠርገን መልሰን አቁመናችኋል እንዳትረሱ። we are the same doctors that saved you ያኔ ብለው ኦሬዲ ሶሊዳሪቲውን እየነገሯችሁ አጋርነታችሁን አሳዩ። ዛሬ ስለላኳችሁ ብቻ የኛ ጨቋኞች እናንተን ስለላኳችሁ ብቻ የጎናችሁን እሳት ወደኛ አታነጣጡ አሉ። ይሄ ያ ሶሊዳሪቲ ራሱ ወደ ሞራል የህሊና ጥያቄ ውስጥ ይከቷል። ሁለተኛ ደግሞ ከሐኪምም ከዶክተርም በላይ ደግሞ የተራበው ራሱ ወታደር ቀጥሎ እንደሚመጣ ነው። አሁን ግን ሐኪሞቹ የጀመሩት ንቅናቄ ሞመንተሙ የሚያቆም አይመስልም። እና ጅሬም ደረቆች ናቸው። አንድ የጤና ሚኒስትር ዴታ የተባለ ሰው አንድ ሆስፒታል ገብቶ ሲደነፋ ነበር አሉ። ዛሬ this is not how it works ባካችሁ እንደዛ አይደለም። የትም ሀገር ላይ ቆሞ አያውቅም። ዞር ዞር በሉ እንዴት ነው ይውስቲ ሌላ ዓለም ላይ በፍጹም እንዲህ አይነት ንቅናቄ ቆሞ አያውቅም። ተሸነፉ እስቲ በቃ እናንተ በቃ ማንም አያሸንፋችሁ ማለት ተሸነፉ እስቲ። እየገባችሁ ያለ አይመስልኝ። እንደው መጨረሻ ግን በዚህ የሐኪሞች ንቅናቄ ላይ ያለ ሌላው ተስፋ ምንድነው? አገሪቱ አሁን ከወደ ሰሜን ኢትዮጵያ ከወደ ትግራይ ያየን ያለነው ነገር መቀሌ ላይ የተቀመጡት የህወሓት መሪዎችና አዲስ አበባ ላይ የተቀመጡት ሰዎች እያሳዩት ያለው ይሄ ዛቻ መዛዛት በትክክል ከ4 ዓመት በፊት የተነሳውን ጦርነት ይመስላል። የእሱ ዋዜማ ጊዜ የሚታዩ የነበሩ እንቅስቃሴዎች ናቸው። the only difference is ብቸኛው ልዩነት ይሄኛው ከተነሳ ግን ማባሪያ የለውም። እንደዛኛው ፕሪቶሪያ ተያይዘህ ምናምን ሄደ ተፈራርመ የምታቆመው አይደለም። ያን ይታወቃል። ፌደራል መንግስትና ህወሓት ብቻ ነበር የሚዋጉት። ኤርትራ ተጋብዘው ነው የመጣው። አሁን የጦርነት ከጀመረ ኤርትራ አሰላለፉን ቀይሯል። የህወሓት ጓደኛ ነው የሚሆነው። ከዛ እነዛ ምናልባት እዚህ አካባቢ የራሳቸው ወገን ሊኖራቸው ይችላል። ጦርነቱ ተነሳ ማለት ወደማባራ በጣም ብዙ ኤጀንቶች ነው የሚገቡበት። አይቆም። ይሄ የሐኪሞች ንቅናቄ ላይ ያለኝ ተስፋ አዲስ አበባ ላይ የተቀመጠው ጨቋኝና መቀሌ ላይ የተቀመጡት ጨቋኞች ሌላ ጀሌዎቻቸውን አስተባብረው በሚያደርጉት ውጊያ ምናልባት ይቻ ሀገር ብቻ ሳትሆን ምስራቅ አፍሪካ ላይ በጣም ብዙ ትንንሽ ሀገሮች ሊፈጠሩ ይችላሉ። በመፈራረስ ሊያበቃ ይችላል። ያን ጊዜ ሀገር ሊያረጋጋ የሚችለው ማን ነው ከተባለ በሰላማዊ መንገድ እየተንቀሳቀሱ ያሉ ማህበራት አላማቸውን የሚያሳካሉ ባለቀ ሰዓትም ሊደርሱልን ይችላሉ። ነገ መሳሪያ የተማዘዙት ሁሉ ተላልቀው ቢያልቁ the worst case scenario የከፋው ቢመጣ ነው ማለት ኦሬዲ የመብት ጥያቄ ይዞ ሲንቀሳቀስ የነበረ ስብስብ ምናልባት ሀገሪቷ ሊረከብ ይችላል። እስከዚህ ድረስ ተስፋ አድርገዋል። ይሄ ነጭ ጋውን ንቅናቄ እኔ እናንተ ነጭ ጋውን ለባሾች አይደለንም፣ መምህራንም አይደለንም፣ ሐኪሞችም አይደለንም። ግን የምር አሁን ሌላውም ህዝብ ጠቅላላ ሶሊዳሪቲውን ወገንነቱን ለማሳየት በልቡ በትከሻውም ነጭ ጋውን ማድረግ ያለበት ጊዜ ነው። አሁን ከሐኪሞች ጎን መሆን አለብን እና እስካሁን ያለው ነገር ይሄን ይመስላል። የኔም ተስፋና ጥበቃ ይሄን ይመስላል።
አሪፍ ጊዜ ነበር። አሪፍ ቆይታ ነበረን። ጥሩ ጊዜ እንደነበረ አድማጭ ተመልካቾቻችን ተስፋ እናደርጋለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ